እርስዎ ቢሆኑ ምን ያደርጋሉ? በባለፈው ክፍል 1 ይዤላችሁ ቀርቤያለሁ። መቋጫውን ያገኝ ዘንድ ክፍል 2ን እንደሚከተለው አቀርባለሁ። መልካም ቆይታ። ሰላም ጤና ይስጥልኝ የፕሮግራሜ ተከታታዮች። በባለፈው በክፍል 1 ባስተላለፍነው ታሪክ ለመወሰን የተቸገረችበትን ለመናገር ያሳለፍኳቸውን አንዳንድ ነገር ላካፍላችሁ ብላ ከተወለደችበት ቦታ ለቃ አዲስ አበባ እንደገባችና እዚያም እንደጠበቀችው እንዳላገኘች ተናግራለች። ዛሬ በክፍል 2 አዲስ አበባ ምን እንዳጋጠማትና ለመወሰን የተቸገረችበት ምን እንደሆነ መልካም ቆይታ። ወደ ታሪኩ እንግባ። አዲስ አበባ መጥቼ የምሰራባት ሴትዮ አረብ ሀገር 20 ዓመት ተቀምጣ የመጣች ናት። ስራዋ ሁሉ እንደ አረቦች ነው። ጩኸቷ፣ ክፋቷ፣ ብቻ ሁሉ ነገሯ አረቦችን ይመስላል። ሕፃንም ስለነበርኩኝ እንደፈለገች ታረገኝ ጀመረ። ወጥቼ የምሄድበት ስለሌለኝ እዛ ቤት ለ1 ዓመት ቆየሁ። ከዓመት በኋላ መቀጠል አልቻልኩም። ተመልሼ አገሬ ገባሁ። አገሬ ከገባሁ በኋላ የነበረችኝን ትንሽ የከተማ ቦታ ሽጬ መልሼ ወደ አዲስ አበባ የራሴን ስራ ጀመርኩ። በዚያም ስራ አልሐምዱሊላህ ትርፋማ ሆንኩ ትላለች። ያ የተቸገርኩበት፣ የተጎዳሁበት፣ የተጨቆንኩበት ያ ሕፃንነት አለፈ። አሁን ለመወሰን የቸገረኝን በዚህ ላካፍላችሁ። በመሃል ከቤተሰቦቼ ጋር ትንሽ መቀራረብ ጀምረናል። በዚህ መሃል ያ ነገር ደግሞ በእነሱ እጅ ላይ አለ። ከሌላ መግዛት እችላለሁ። የፈራሁት ነገር ከእነሱ ገዝቼ ከእነሱ ጋር ክህደት ቢመጣስ እና ጸብ ውስጥ መግባት አልፈልግም። ብጣላስ ብዬ እፈራለሁ። ተሻሽለዋል፣ ተለውጠዋል፣ ዛሬ ምንም አያረጉም ብዬ ራሴን ማሳመን ሞከርኩ። ግን ለእነሱ ያለኝ እምነት ከ101% ነው ትላለች። ከሌላ እንዳልገዛ እነሱ ጋር ያለው ዕቃ በጣም ፈልገዋለሁ። ከሌሎቹ ጋር አይነጻጸርም። ሁለተኛ አሁን ላይ ቤተሰቦቼ እንደ ድሮ አይደሉም። በኢኮኖሚ ትንሽ ዝቅ ብለዋል። በነፃ እነሱን ለማገዝ አቅሜ አይፈቅድም። ማገዜ ካልቀረ እንጠቃቀም በሚል ዕቃውን በመግዛት ገንዘቡን ለጥቅማቸው እንዲያውሉበት ማድረግ አለብኝ። ታሪኩ ይህን ይመስላል። እናንተ ብትሆኑ ምን ታረጋላችሁ? በፈጣሪ ተማምናችሁና ቂማችሁን እረስታችሁ ከነሱ ትዋዋላላችሁ ወይስ ይሙቱም ይውደቁም ይድከሙም አይታችሁ እንዳላያችሁ ሆናችሁ ቅድሚያ ለራስ በመስጠት የራሳችሁን ሕይወት ትቀጥላላችሁ? ጉዳለች ባለ ታሪካችን ሐሳቡን በሚገባ ተከታትላችሁ ኮሜንት መጻፋችሁን እንዳትረሱ። ላይክም እያረጋችሁ አበረታቱ። ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ። እንደነዚህ አይነቶች ታሪክ ያላችሁ አሁንም በድጋሜ ማካፈል ትችላላችሁ። የአንድ ሰው ያሳለፈው ላይፍ ለሌላው ያስተምራል ብላችሁ ካሰባችሁ ታሪካችሁን ማካፈል እንዳትረሱ። ይህ ፕሮግራም
você